ሰላም ሰላም ጤና ይስጥልኝ። ይህ ደቡብ ሜድ ነው። እንኳን ወደ ቻናላችን በሰላም መጡ። ሳይንስን ከተግባራዊ ጤና ጋር የምናገናኝበትን የደቡብ ነኝ እና የውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር እንከፋፍላለን። ዛሬ ስለ ሆድ ስብ እናያለን። የሆድ ስብን በፍጥነት ለማቃጠል ስለሚረዱ ምግቦችና የአመጋገብ ዘይቤዎች። ለመሆኑ ስለ ሆድ ስብ ምን ያህል ያውቃል? የሆድ ስብ በሁለት ከፍለን ማየት እንችላለን። የሆድ ስብ የላይኛው የሆድ ስብና የውስጠኛው የሰውነት አካላችን ላይ የሚገኙ የሆድ ስቦች ብለን በሁለት ከፍለን ማየት እንችላለን። ከላይ የምታየው የሆድ ስብ መቆንጠጥ ማየትም የምንችል ሲሆን ነገር ግን በሰውነት ቅርጻችንና በራስ መተማመናችን ላይ ተጽዕኖዎችን ያሳድራል። የውስጠኛው የሆድ ስባችን ደግሞ ስናይ የውስጥ የሰውነት አካሎቻችን ላይ ኩላሊቶቻችን ላይ አንጀታችን ላይ እና የውስጥ ጉበት የውስጠኛው ክፍል ላይ የሚገኙ ስቦች ናቸው። እነዚህ በአይን ማየት ማንችላቸው ስቦች ግን ከፍተኛ ጉዳት የሚያስከትሉ ለምሳሌ የልብ በሽታ ሊያስከትሉ ይችላሉ። እንዲሁም ደግሞ ለአይነት 2 የስኳር በሽታ እና ለደም ግፊት ሊያጋልጡ ይችላሉ። በተለይ እነዚህ የሆድ ስቦች ለምን በሴቶች እህቶቻችን ላይ በብዛት ይታያሉ ሲባል በተለያዩ መንገዶች ሊሆን ይችላል። የሆድ ስብ ከሆርሞን መዛባት ጋር ሊገናኝ ይችላል። በተለይ የወር አበባ ዑደት ለሚያዩ ሴቶች ከዚህ ጋር ተያይዞ ይህ የሆድ ስብ ሊጨምር ይችላል። በሌላኛው በኩል ደግሞ ሴቶች ላይ የሚጨምርበት ምክንያት በሚያርጡበት ጊዜ ወይም ደግሞ ልጅ መውለድ በሚያቆሙበት ጊዜ ያ ማለት እድሜያቸው እየገፋ በሚሄድበት ጊዜ በተለይ 40ዎቹ እና ከ40ዎቹ በላይ የሆኑ በሚመጡበት ጊዜ ከ35 ጀምሮ እስከ 45 ባሉት ውስጥ የሆድ ስብ ሊጨምርባቸው ይችላል። ስለዚህ ከወር አበባ ዑደት ጋርና ከማረጥ ጋር ሊያያዝ ይችላል። በዚህም ሴቶች ላይ ሊጨምር ይችላል ማለት ነው። መልካሙ ዜና ይህንን ፋት ወይም ደግሞ የሆድ ስብን መከላከል ይቻላል። እንዴት ከተባለ በጤናማ አመጋገብና የአካል ብቃት እንቅስቃሴ በማድረግ እንዲሁም ደግሞ ጭንቀት ወይም ደግሞ ስትረስን ማኔጅ በማድረግ መከላከል ይቻላል። ዛሬ እኛ ማየት የፈለግነው የአካል ብቃት እንቅስቃሴውን ሳይሆን በአመጋገብ እንዴት ማስተካከል ይቻላል የሚለውን ነው። የመጀመሪያ በአመጋገብ እንዴት ማስተካከል ይቻላል ሲባል ከአንድ እንጀምር። የመጀመሪያው በአመጋገብ ማስተካከል ከምንችላቸው እና ልንመገባቸው ከሚገቡ ምግቦች መካከል አቮካዶ ነው። አቮካዶ በሞኖሳቹሬትድ ፋት የበለጸገ ነው። ይህም ጥሩ ስብ በውስጡ አለ ማለት ነው። የሆድ እብጠትን ከመዋጋት በተጨማሪ በሆዳችን የውስጠኛ ክፍል ያለውን ስብ ለማቃጠል ይረዳል። ይህም አንድ ጥናት አቮካዶ በየቀኑ የሚበሉ ሴቶች የሆድ ስብ በጣም ቅናሽ አሳይቷል። ይህም ግማሽ አቮካዶ ለቁርስ ወይም ደግሞ ለምሳ ከሚበሉ ምግብ ጋር ተጨማሪ አድርጎ መመገብ የሆድ ስብን ለማቃጠል ይጠቅማል ብሏል። በሁለተኝነት ደረጃ እንቁላልን መመገብ የሆድ ስብን ያጠፋልናል ወይም ደግሞ ይቀንሳል። እንቁላል ከፍተኛ ጥራት ባለው ፕሮቲን የበለጸገ ነው። ይህም የደም ስኳርን ለማረጋጋት እና ምቾትን ለመቆጣጠር ሜታቦሊዝምን ይጨምራል፣ የምግብ መፈጨትን ይጨምራል። ይህም ከፍተኛ ከታች ያለውን የሆድ ስብ ለማቃጠል ይረዳል ማለት ነው። ይህ እንዴት ይጠቅማል ከተባለ ምግብን ከመመገባችን ከ2 ደቂቃ በፊት በትንሹ የተጠበሰ እንቁላል መጠቀም የሆድ ስብን ቀድሞ ምግብ በአንጀታችን ውስጥ ዳይጀስት እንዲሆንና እንዲረጋጋ ያደርጋል። በዚህም የሆድ ስብ እንዲቃጠል ያደርጋል ማለት ነው። በሶስተኛነት ከአመጋገብ ዘይቤዎች ውስጥ መጠቀም ያለብን አረንጓዴ ሻይ ሜታቦሊዝምን ደግሞ የምግብ መፈጨትን በመጨመር በሆዳችን ውስጥ ያለውን ሲብ ኦክሳይድ የሚጨምረውን ምግብ ቶሎ ቶሎ እንዲፈጭ በማድረግ የካቲን አንቲኦክሲዳንትን ይዟል። ይህም ማለት በቀን ከ2 እስከ 3 ኩባያ የሚጠጡ ሰዎች ስብን በከፍተኛ ደረጃ ያቃጥላል ይላል ሳይንስ። አረንጓዴ ሻይን ከሎሚ ጋር ጠዋት ወይም ደግሞ ከሰዓት በኋላ ቀላቅሎ መጠቀም ስብን ለማቃጠል ሁነኛ መፍትሄ ሆኖ ይገኛል።
በአራተኛነት ደረጃ ልንጠቀመው የሚገባው የአመጋገብ ዘይቤያችን ውስጥ ስብን ለማቃጠል በርበሬ ወይም ቃሪያዎችን መጠቀም። ቃሪያ ወይም በርበሬ በውስጡ ካፕሲን የተባለ ንጥረ ነገር የያዘ ሲሆን ይህም ሰውነት ሙቀት እንዲጨምር፣ ካሎሪን ለማቃጠል፣ የምግብ ፍላጎት በመቀነስ ቶሎ ቶሎ እንዳንመገብ ያግዛል። ይህም ምግብ ወደ ስብ የሚነድ ነዳጅ በመቀየር በጣም ተፈጥሯዊ በሆነ መንገድ ስብን ለማቃጠል ይረዳል። እንዴት እንጠቀም ከተባለ የተከተፈውን ቃሪያ በሾርባዎች ላይ ወይም ደግሞ በምንመገባቸው እንቁላሎች ላይ ወይም ከአቮካዶ ጋር ቀላቅሎ መጠቀም ይቻላል። በአምስተኛነት ደረጃ ስብን ለማቃጠል የቤሪ ፍሬዎችን መጠቀም እንደ ሰማያዊ እንጆሪዎች። እነዚህ በፋይበር የበለጸጉ አንቲኦክሲዳንት ተጨማሪዎች ናቸው። የስኳር ፍላጎቶችን በመቀነስ የሆድን ስብን ለመቀነስ ይረዳሉ። የምግብ መፈጨትንም ያሻሽላሉ። በስድስተኛነት ደረጃ ሳልሞን ወይም ደግሞ አሳን መጠቀም። ይህ ሳልሞን በኦሜጋ 3 ፋቲ አሲድስ የበለጸገ ነው። ይህም የደም መብጠትን በመቀነስ እንደ ሊፖቲን ያሉ ስብን በማቃጠል ሆርሞንን በማመጣጠን የሰውነት ክብደትን በማመጣጠን የሰውነት ስብን በማቃጠል ይረዱናል ማለት ነው። ይህም የጠበሰ ሳልሞን ከአረንጓዴ ጣፋጭ ምግቦች ጋር እንደ ድንች ካሉ ጋር ቀላቅሎ መጠቀም ስቦችን ለማቃጠል ሁነኛ መፍትሄ ሆኖ ይገኛል። በተጨማሪም እርጎ ወይም ደግሞ የግሪክ ኮኮ ተብሎ በተለምዶ የሚጠራውን እነዚህ አነስተኛ ፕሮቲን ያላቸው ስኳርን ይቀንሱልናል። እንዲሁም ደግሞ አፕሎችን መጠቀም የአፕል ቆምጣጤም ደግሞ የአፕል አቼቶን መጠቀም ስብን ለማቃጠል ይረዳል። እንዲሁም ደግሞ የቺያ ዘሮችን እነዚህ በከፍተኛ ፋይበርና ኦሜጋ 3 ያሉ ሲሆን እነዚህን መጠቀም ስቦችን ለማቃጠል ይረዱናል ማለት ነው። በአጠቃላይ የሆድ ስብን ለማቃጠል ከአካል ብቃት እንቅስቃሴዎች በተጨማሪ የአመጋገብ ስርዓትን በማስተካከል የሆድ ስብን ማስተካከል ይቻላል። ይህ ቪዲዮ ተጨማሪ ሆኖ ካገኙት ከወደዱት ላይክ እና ሰብስክራይብ በማድረግ ይደግፉን እንላለን። መልካም ጊዜ ከደቡብ ሜድ እናመሰግናለን።